አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁልኝ ቤተሰብ? ደህና ናችሁልኝ ወይ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ስፖርተኛው የቅመሜ ንጉስና ቅመሜ ትላንት እንግዲህ ምሽት አካባቢ መታ ነበር ማለት ነው። ምሽት ሳይሆን ማታ ነው የሚባል አይደለ? መታ ነበረ ከቪዲዮ ካደረሱን በኋላ ነበር ማለት ነው። ቲክቶክ ላይ ቡቡ በሚለው አካውንቷ መታ ነበረ። ለብሩኬ እንግዲህ የሚገባውን ሙዚቃ ጋብዘዋለች ማለት ነው። እና የኔ ውድ የኔ ውብ እንዴት አባቷ እንደምታምር መሻላ። እና ይህ እንትኗ ደግሞ የጸጉር ስታይሏ በጣም ነው የሚያምረው። የኛ ውብ ሁሉም ነገር ያምርባታል። እና ከሀይሚዬ ጸጉር ስታይል በጣም መወድላት ማለት ነው። በጣም መወድላት፣ ሁሉም ያምርባታል። ግን ሞርዛን በጣም መወድላት ነገር ፍሬዝ ስታደርገው ጸጉሯ እንዲሙሉ ፍሬዝ ምናምን የሆነ ከርን ነገር የለም። እንደውም የሆነ ኮፍያ ድፍት የሚለው ምናምን አላት። ከዚህ በፊት አይታችሁታል አይደለ? ጥቁሩ ማለት ነው። እና ጸጉሯን አጥቁራ እንደዛ የሆነ እንትን ብትለው ስትፈርዘው ምናምን በጣም ደስ ይላል። እንደዚህ ሙሉ ማለት ነው። እና ያምራል ማለት ነው። ብሩክ አለማየሁ ደግሞ ስፖርት አልተቻለም ነው የምላችሁ። በቃ ሄዶበታል እየሄደበት ነው ስፖርቱን። የምር በጣም አሪፍ ነገር ነው። ለውጡን ከጊዜ ወደ ጊዜ እያሳየን ነው። እንግዲህ ኢንስታግራም ላይ ፖስት እያደረገ ማለት ነው። እና በጣም ለውጥ ላይ ነው። ለውጥ ላይ ስላችሁ አሁን ለምሳሌ ስፖርት ሳሰሩ ስትቀሩ እንደዚህ አሁን ብሩኬ በፊት በቃ እየወፈረ ነበረ፣ ውፍረቱ እየጨመረ ምናምን ነበርና አሁን ግን በስፖርት የተገነባ ሰውነት ነው ያለው። በቃ አሁን እንዴት ነው ስፖርት ሳትሰሩ ያላችሁ ሰውነት በቃ ቶሎ ነው የሚደክማችሁ ምናምን በቃ ምንም ነገር መቋቋም ብዙ አችሉም። ላይክ እንደዛ ነገር ስፖርት እየሰራችሁ ደግሞ በስፖርት የተገነባ ሰውነት ሲኖራችሁ ግን ጤናማ ሰውነት ነው የሚኖራችሁ። ከዛ ደግሞ ምንም ነገር እንትን ለማለት የሆነ ትቋቋማላችሁ፣ ስትሮንግ ትሆናላችሁ ማለት ነው። እና ስፖርት ሁላችንም እንደምናውቀው ለጤንነት እንደሚባለው በትክክለኝነት ለጤንነት በጣም አሪፍ። ከዛ ደግሞ ሰላም ይሰማችኋል ምናምን። አረ ብዙ ጥቅም ነው ያለው፣ የምሬን ነው። እና ብቻ ይመችህ ብሩኬ ወንድሜ፣ ሂድበት። እኔ ሁሌም ነው የምላችሁ ስፖርት ይመቸኛል። እና የወደፊት ባሌ በቃ ስፖርተኛ መሆን አለበት። ይህ እኔ ሀሳብ ነው። እና ስፖርተኛ ልትሆን ይገባል እያሰብክበት ጊዜ ለእኔ የከፈልከው ነገር። ከዛ ደግሞ ያው እኔ አመስግኜ አልጨርስም፣ ፈጣሪ እሱ ይክፈልህ እያለች ነው እንግዲህ። እና ቅመሟን ለንጉሷ ማለት ነው ውዶችዬ። እና ሜንሽን አድርጋ የጋበዘችው ሙዚቃ ነው ማለት ነው። ይመችሽ ሀይሚዬ የኔ ቆንጆ፣ የኛ ውብ፣ አትበገሪዋ የሴቶች ተምሳሌት። እና ደግሞ ትላንትና በቃ ማታ ላይ ብሩኬን አይቼ በሳቅ ልሞት። ትላንት እንግዲህ ጨዋታ ነበረ። ኤቨርተን የሚባለው ከማንቸስተር ሲቲ ጋር ጨዋታ ነበረው፣ የእግር ኳስ ጨዋታ ማለት ነው። ትላንትና እንግዲህ እንደሚታወቀው አርሰናል ለዋንጫ ቀርቧል ምናምን ሲባል ባለፈው ተሸነፈ ተባለና ትንሽ ተበሳጭተው ነበር ማለት ነው አርሰናሎች። እና አይታችኋል አይደለ? ብሩኬን ሲያበሽቁት ነበር፣ እነ ሚፍታ ጀማው ምናምን ሲያበሽቁት ነበር፣ የማንቸስተር ዩናይትድ ደጋፊዎች ማለት ነው። ሻሾች ማለት ነው። ሻሾች ተብለው ስም ወጥቶላቸዋል። በነገራችን ላይ ወንድሜ የማንቸስተር ዩናይትድ ደጋፊ ነው ብያችኋለሁ። እኔ ደግሞ ያው አርሰናልን ነው የምወደው ነግሬያችኋለሁኝ። እና ያው አርሰናልን ብዙ ትኩረት ሰጥቼ እንዲህ ምናምን እንደ ብሩኬ ምናምን እንትን አይደለም። እንዴ እኔ አሁን የማዳም ስራ የት ሄዶብኝ ነው አርሰናል የምከታተለው ቁጭ ብዬ። እና ግን ወደዋለሁ፣ ቲሙን ወደዋለሁ። በፊት ገረፍ እያደረግኩ ሳይ ነበረ፣ ግን ደግሞ ያን ያክል እንትን አይደለም። ቲሙን ግን ከድሮ ጀምሬ ወደዋለሁኝ፣ ደስ ይለኛል። እና አርሰናልን ወደዋለሁ ማለት ነው። ወንድሜ ደግሞ ያው የማንቸስተር ዩናይትድ ደጋፊ ነው ማለት ነው። እና ለማንኛውም ምልላችሁ ነው ማንቸስተር ዩናይትዶች ያው አርሰናል ጋር እንትን ናቸው፣ ጥላት ናቸው። ገባቸው? ጥላት ስላቸው የሆነ እንደ የምንድን ጥላት ልበላቸው ብቻ እንትን አይሉም። እና ሲበሻሸቁ ሲያበሽቁት ነበረ ማለት ነው። ኢንስታግራም ላይ አይታችኋል። ቅመምዬም ደግሞ ያው የማንቸስተር ዩናይትድ ደጋፊ ነች። ብሩኬ ደግሞ የአርሰናል ነው። የሚገርመው ደግሞ ሀብም ራሱ የማንቸስተር ዩናይትድ ደጋፊ ነው። ብሩኬ ደግሞ የአርሰናል ነው ማለት ነው። እና ከአንድ ቤት ራሱ
ይለያያል ማለት ነው። እና ሀብና እንግዲህ ቅመሟ አንድ ናቸው ማለት ነው። የአንድ ክለብ ነው የሚባለው ደጋፊ ናቸው ማለት ነው። እሷ ማንቸስተር ዩናይትድ ነች፣ ሀብም ማንቸስተር ዩናይትድ ነው ማለት ነው። ዛሬ ወደ ኳስ ዝርዝር ገባሁላችሁ። እኔም እኮ ብዙ አላቅም፣ ግን ላይክ አለ አይደለ አንዳንድ በትንሹም ቢሆን እንደው ብሩኬ እንደዛ የሚሆንበት ምክንያት ልንገራችሁ ብዬ ነው ማለት ነው። እና ኤቨርተን የሚባለው ከማንቸስተር ሲቲ ጋር ነው ትናንትና ጨዋታ የነበረው ማለት ነው። እና ማንቸስተር ሲቲዎች ሲያሸንፉ ያው ዩናይትዶች የማንቸስተር ዩናይትድ ደጋፊዎች እነ ሚፍታ እነ ቅመምዬ ያው ደስተኛ ይሆናሉ ማለት ነው። በቃ አርሰናል ዋንጫ እንዲበላ አይፈልጉም እነሱ በመሪነት እንዲሄዱ ማለት ነው፣ እነሱ እንዲያሸንፉ። ከዛ ደግሞ አርሰናልም ያው ማንቸስተር ሲሸነፉ ደስ ይለዋል፣ ምክንያቱም እሱ ዋንጫውን እንዲበላ ማለት ነው። እና ከዚህ በፊት ዋንጫ የትም አባክ አታገኝም እያሉ ሙር ሲይዙበት ነበረ ማለት ነው። ትናንት ደግሞ ከኤቨርተን ጋር ማንቸስተር ሲቲ ሲጋጠም ኤቨርተን 3-1 እየመራ ነበርና ለዛ ነበረ ብሩኬ በጣም እንደዛ ሲዘል የነበረው ማለት ነው። ኤቨርተን አሸነፈ ማለት ለአርሰናል በአሪፍ ነገር ነው ማለት ነው። ማለት ከዚህ በኋላ ለዋንጫ ቀርቧል። ኦልሬዲ 2 ጨዋታ ምናምን መሰለ የሚጠበቅበትና ያንን እንትን ካለ ዋንጫ ይበላል ማለት ነው። ለዋንጫ ያለው እድል ሰፊ ይሆናል ማለት ነው። እና እንግዲህ እንደዛ ነው እኔ እንደተረዳሁት ማለት ነው ውዶቼ። እና እሱ ትናንትና እንደዛ ቀውጢ ሲያደርገው ነበረ። ከዛ 3-3 አቻ ወጡ ማለት ነው መጨረሻ ላይ። በመጨረሻ ሰዓት ኤቨርቶኖች ማንቸስተር ሲቲዎች ጎል አስቆጠሩ ማለት ነው። ከዛ አቻ ወጡ። አቻም ቢወጡም ያው ለአርሰናል በጣም ይሄ እድል በጣም አሪፍ እድል ነው፣ በጣም አሪፍ እድል ነው ማለት ነው። እና ለዋንጫ ሰፊ እንትኖችን አግኝቷል ማለት ነው። በጣም አሪፍ ነገር ነው። እንግዲህ የዋንጫ ሰው ይበለን ማለት ነው። አርሲዎች የዋንጫ ሰው ይበለን እና እነዛኞቹ ደግሞ ማንቸስተር ዩናይትዶችም ሲቲዎችም ያው ተናደዋል ማለት ነው። ምክንያቱም አርሰናል ለዋንጫ ስለተቃረበ ማለት ነው። እና ለዛ ነው እንደዛ ሲዘል የነበረው ነው የምላችሁ ውዶችዬ። ብሩኬ በጣም ነው ያሳቀኝ ማለት ነው። ወይኔ ወረው ወይኔ እናቴ ትሙት እኛ ጋር ነሽ ፈጣሪ ዛሬ ወይኔ የምር አንዳንድ ጊዜ ከወዶቼ ከልባችሁ አድናቂ ስትሆኑ በቃ በጣም ነው የሆነ እንደ እብድ ነው እኮ የሚያደርጋችሁ ምናምን ነገርና ቴሌቪዥኑንም ሊሰብረው ያያል የሆነ ብቻ በቃ የሚሆነው ነው እንትን ያጣው ማለት ነውና በጣም ነበር ደስተኛ የነበረው እንደዛ እየዘለለ በቤቱ እንግዲህ አስባችሁታል ልብሱን አውልቆ በዚህ ልክ ነው እንግዲህ በየሀገሩ የኳስ ደጋፊዎች ምናምን አድናቂ ስትሆኑ ይሆናል አይደለ የሆነ ክለብ የሆነ እንትን ደጋፊ ስትሆኑ እንደዚህ ነው በቃ ደስታው በጣም የሌለ ነው ማለት ነው። እናንተ የምትደግፉት ክለብ ሲያሸንፍላችሁ በጣም ነው ደስ የሚለው ማለት ነውና ይሄ የትላንትናው ነገር ለአርሰናል ትልቅ እድል ስለሚፈጥር ለዋንጫ በጣም ሰፊ እድልን ስላቀረበለት ነው ደስተኛ የሆነው ማለት ነው ውዶቼ። እንግዲህ ዋንጫውን በልቶ ደግሞ ምን እንደሚሆን ታየኝ። እውነት አርሰናል ዋንጫ መብላት አለብህ ለብሩኬ ስትል ማለት ነው። የምር እንዴ It looks as if this is going to stand in rank perfectly. And Manchester City አልቋጠርም ነው እናቴ ደግሞ በስም ሶስት ሁለት አላረጉት
this is starting to turn a little bit bonkers now. እንግዲህ እንደዚህ ደስታ በደስታ ሆኖ ነበር ማለት ነው። ቅመምዬ ደግሞ ኮሜንት ላይ ሚፍታህና ቅመምዬ ገብተው አረ መተኛ አጣን እያሉ ነበር ማለት ነውና መተኛ አጣን እኮ እንደዚህ እየጮኸ ምናምን ነገር እያሉ ኮሜንት ላይ ጽፈው ነበር። ብቻ ትናንትና ማታ በጣም ነው ፈታ ያልኩት ማለት ነው። ይመችክ ብሩኬ፣ ላንተ ሲል እንግዲህ አርሰናል ማሸነፍ አለበት፣ ዋንጫ መብላት አለበት። እዴ በዚህ አመት ዋንጫ መብላት አለበት። እረ በፈጣሪ ደስታህን ሙሉ ያደርገው ብቻ የሌለ ነው። ደግሞ የሚገርመው ነገር ባለፈው ቃለ መጠይቅ ላይ ሀይሚዬና ብሩኬ ሲጠያየቁ በሰርግ ቀን የአርሰናል ጨዋታ ቢኖር ምን ታደርጋ? አርሰናል የዋንጫ ጨዋታ ቢኖር ምን ታደርጋለህ? ሰርግህን ነው የምትመርጠው ወይስ ደግሞ አርሰናል ምናምን ሲባል ሰርጉ ለአንድ ቀን ይራዘምልኝ ምናምን ነገር ብሎ ነበርና ያን ፓርት ተቆርጦ የአርሰናል ደጋፊዎች ብዙ ትልልቅ ፔጆች ምናምን ሼር አድርገውት በቃ ቫይራል ወጥቶ ምናምን እያንሸራሸሩት የሚገርም በቃ የብሩኬ ወሬ ሁሉም ቦታ ተዳረሰ እያልኩ ማለት ነውና ከዛ በላይ ደግሞ ኮሜንት ያ በጣም የገረመኝ ማለት ነው። ኮሜንቱ አብዛኛው እንዴ ምንድነው ሁሉም ሰው የአርሰናል ደጋፊ ነው እንዴ እስክል ድረስ ማለት ነው። ኮሜንቱ በሙሉ ትክክል ነው። አረ ያንዱ ደግሞ ይብሳል እኮ ያንዳንዶቹ ደግሞ ይብሳል ምን ብለው እንደሚኮምቱ እና በጣም ነው የገረመኝ በዚህ ልክ የኳስ ፍቅር ማለት ነውና ትናንትና ደግሞ የሆነ ስቶሪ ላይ ያደረገው ነበረ ማለት ነውና እንደዚሁ ያንን ቃለ መጠይቅ 1.3 ሚሊዮን ተከታይ ያለው የቲክቶክ ፎሎወር ያለው ፔጅ ሼር አድርጎ ታየሁኝ የሀይሚዬና የብሩኬን እንደዚህ ቃለ መጠይቁን የስፖርቱ ማለት ነው የአርሰናልን እና ብሩኬም ሪፖስት አድርጎት ስቶሪው ላይ አድርጎታልና እንዴ ይሄ ድምጽ በቃ ፈመሰ እያልኩ በቃ በሁሉም ቦታ ማለት ነውና በጣም ነው የገረመኝ። የአርሰናል ደጋፊዎች እንግዲህ ይመቻችሁ ብቻ። ዋንጫ እንኳን እስከዛሬ ብዙ አመት ነው አሁን ዋንጫ ምናምን እንትን የማይሉት ማለት ነው፣ ግን ተስፋ አይቆርጡም። ሱብሃንአላህ ከልባችሁ አድናቂ ናቸው። ይመቻችሁ። ለማንኛውም ጨጓራችሁንም እየላጣችሁ ቢሆን እየደገፋችሁ ነው። አሁን ደግሞ የዋንጫ ሰው ያርጋችሁ። እንግዲህ ተቃርባችኋል፣ የዋንጫ ሰው ያደርጋችሁ ማለት ነው። ይመቻችሁ። ለማንኛውም የቅመሜን እንግዲህ የጌም ጨዋታ እንዳትዘናጉ፣ ሼር አድርጉ፣ ቀውጡት፣ ሞቅ አድርጉት። እየደረሰ ነው ውዶችዬ። ሰላማችሁ ብዝዝት ይበልልኝ። እንግዲህ ሙዚቃውን አስገብቻለሁ፣ ኮፒራይት ካለ ደግሞ አነሳዋለሁ ማለት ነው ውዶችዬ። መልካም ቀን ይሁንላችሁ። ባይ ባይ።